በስተመጨረሻም አቶ በኃይሉ ተነቃበት። ሰላምዬም የወንድሟን ክፋትና ተንኮል አወቀች። ብሌንም አሁን ላይ ብልጥ ልጅ ሆናለች። ወርቁንም እሷ እንዳልወሰደችው እና እሷ እንዳልሰረቀችው አዋርደዋለች። ሰላምም ወንድሟን የጥፊ እያጮለች ከዚህ ቤት ውጣልኝ በማለት አመናጭቀዋለች። ዳግምም እናቱን አግቷል። ለምን እናቱን አገታት? አቶ በኃይሉም ወይዘሮ ገነት እንድትያዝና ቀጭን ትዕዛዝ ለሳሚ ሰጥቶ ነበረ። ሳሚም ያደረገው ነገር ምንድን ነው? ዳግምስ እንዴት አወቀ? ዳግምስ እናቱን ለምን አገተ? በእንባ ተውጧል። ዳግም እናቱን ሲያያት በትኩረት እንባውን መቆጣጠር አልቻለም። ታዲያ ይሄ ለምን ሆነ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ክፍል 13ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል? ለምንስ አገታት እናቱን ዳግም የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አቶ በኃይሉም ተዋርዷል። ብሌንን ሌባ ለማስባል እንግዲህ የሰላምዬን ወርቅ ሰላምን ምሳ ልጋብዝሽ ታዲያ በስጦታ መልኩ የሰጠውሽን ወርቅ አንገትሽ ላይ አስረሽ እንድትመጭ ፈልጋለሁ በማለት አዎ ወርቁን እኮ አድርጌው አላውቅም፣ ይቅርታ ወንድሜ አግድሜ ጣልኩት አይደል በማለት እንግዲህ እየነገረችው ነበረ። ወርቁን ፊት ለፊቱ ስለነበር ሰላምም ድንገት ተነስታ ስትሄድ ወርቁን ሰርቋል ማለት ነው። ወርቁን ከሰረቀ በኋላ አሁን አገኘውሽ፣ ይህን ወርቅ ሰርቄ ለብሌን ስጦታ ሰጣታለሁ፣ ከዛ ደግሞ እናትና ልጅን በማጣላት እናትየዋን ወደ ጉድጓድ ወረውራታለሁ፣ ልጅቷን ደግሞ ወደ እስር ቤት ሌባ ብዬ አሳስራታለሁ። ሁለተኛ ወደዚህ ቤት ዙራ ዝር ብላ አትመጣም። ከዚህ በኋላ ቃልም ወራሽ ትሆናለች፣ እኔም ደግሞ ሀብት ንብረቱን ወስዳለሁ፣ ቃልንም እዚህ አባረራታለሁ ብሎ እያሰበ ነበረ። ነገር ግን እጅግ ያላሰበው እንዲሁም ያልጠበቀው ነገር ተፈጥሮበታል። ወይዘሮ ገነትም ወደ እነ ሰላም ቤት በመምጣት እናትና ልጅን ማገናኘት አለብኝ፣ ከዚህ በኋላ ራስ ወዳዱኜ እናት አልባ አላስቀራትም በማለት ወስና መታ ነበረ። በዚህም እንግዲህ ሳሚ እጅጉን ተቆጥቶባት ነበር፣ ተናዶባታል። ምክንያቱም ይህን እንድታደርግ በፍጹም አይፈልግም። አሁን ላይ ሊበቀል የሚፈልገው ሳሚ ዳጊን እንደገና ደግሞ እናቱን መበቀል ይፈልጋል። ምክንያቱም ዳጊ ከዚህ በፊት ፈላሹን አልሰጥህም፣ በፍጹም የብሌን እናት እንድትሞት አልፈልግም፣ የራሴን እናት ለማዳን እና ለማግኘት ስል የሰው እናት ግን በፍጹም እንድትሞት አልፈልግም ብሎ ነበረ ማለት ነው። ስለዚህም ጉዳይ መበቀል ይፈልጋል አሁን ላይ ሳሚ። ወይዘሮ ገነትም ከመጣች በኋላ ልጄ ይቅር በይ፣ እናትሽና አንቺን አላይቻቸዋለሁ፣ ስለዚህ እባክሽ ይቅርታ አድርጊልኝ በማለት ድፍት ብላ ይቅርታ ስጠይቃት ብሌንዬም በቃ ይቅር ብዬሻለሁ፣ እኔም እኮ አላስፈላጊ ነገሮችን ተናግሬሻለሁ፣ አንቺ ከእናትም በላይ አንቺ ያሳጣሽ ምንም ነገር የለም፣ ስለዚህ እኔ እንደዛ ልናገርሽ አይገባም ነበረ፣ ይቅር በይ በማለት እንግዲህ ዳጊም በትኩረት እናቱን እያየ ነበረ። ልጄ ስትል እሱን መስሎት በስስት እያያት ነበረ። በጣም ደንግጧል። ቆይ እች ሰው ግን የት ነው ማቃት? እናቴ ለምን መሰለች? ለምንስ ደነገጥኩኝ? በማለት ግራ ተጋብቷል። በነገራችን ላይ ብሌንም ይቅርታ አድርጋላታለች። በመሀልም እንግዲህ ማን መጥቷል? አቶ በኃይሉ መጥቶ አቶ በኃይሉ ሲመጣ በጣም ነበር የደነገጠው። ምክንያቱም ወይዘሮ ገነትን ሲያያት በጣም ደንግጧል። እንደገና ደግሞ ወይዘሮ ገነትም ከዚህ አውሬና ጨካኝ ጋር ነው የምትሰሪው? እንዴት ሊሆን ይችላል? የማይታመን ነው ይህ ሰው ማለት እኮ ዶክሜንቴን የሚሰራበትን የስራ ዶክሜንቴን ቀዳዶ ይጣለብኝ፣ እንደገና ደግሞ ድሃ መሀይም ብሎ አበሻቅጦ ያወጣኝ ሰው ነው። እንዴት እዚህ አውሬ ጋር ትሰሪያለሽ? በማለት እንግዲህ ስትናገር አቶ በኃይሉ በሰዓቱ ማስመሰሉን ቀጥሏል። ነገር ግን ሰላም እጅጉን ተናዳበት ነበር። ቆይ እንዴት ሊሆን ቻለ? ወንድሜ የምታወራውና የምትለው ነገር እውነት ነው እንዲህ ብላ ስትጠይቀው አዎ እውነት ነው፣ ምክንያቱም በሰዓቱ ጥሩ ስሜት ላይ አልነበርኩም፣ በጣም ተበሳጭቼ ነበር እና የእግር እሳት ሆኖብኝ ነበረ። እሷን አግኝቼ መቼ ይቅርታ ልጠይቃት እያልኩ እያፈላለኳት ነበር፣ ግን ሊያገኛት አልቻልኩም በማለት ማስመሰሉን ቀጥሏል። ነገር ግን ሰላም በዚህ ተናዳበት ነበር። እንዴት እንደዚህ ሊያደርግ ይችላል? እንዴት የኔ ወንድም የማውቀው ርኅሩህና አዛኝ ወንድሜ እንዴት በዚህ ደረጃ አንድን ምስኪን ሴት ሲያያት ደግሞ ምስኪንና የዋ ሴት ናት፣ ስለዚህ እንዴት እሷን መጉዳት ይችላል ብላ አስባ ነበረ። እንግዲህ የምሳ ግብዣውም ስለተዘጋጀ ወደ ምሳ ግብዣው ለመሄድም እየተዘጋጀች ነበረ ሰላም። ነገር ግን ከዚያ በፊት ብሌንን አቶ በኃይሉ በመጥራት ይቅርታ አድርጌልኝ፣ እስከ ዛሬ ለበደልኩሽ ላደረስኩብሽ እያንዳንዱ ነገር የጥፊ የምትመች ሰው አልነበርሽም። እናም እናትሽንም ስለበደልኳት በጣም ይቅርታ፣ ለዚህ መካሻ የሆነ ዘንድ ስጦታ ሰጥሻለሁ በማለት እንግዲህ የሰላምን ወርቅ አንስቶ ሰጥቷታል። ነገር ግን ብሌን ከዛ በፊት ሰላም አንገት ላይ አይታው ነበረ
ወርቁን። እንዴ ለእኔ ወርቅ ብላ በጣም ደንግጣ ነበረ። አቶ በኃይሉም እንግዲህ በዘር ማንዝርሽ አይተሽው የማታውቂውን ወርቅ ነው። ስለዚህ አሁን ላይ እናትና ልጅን የማጣላባት ጥሩ ምክንያት ነው። ስለዚህ አሁን በእጅ ውስጥ ገብተሻል፣ ወደ መቀመቅ ትወርሻለሽ በማለት እንግዲህ በጣም ውስጡ በጣም ተደስቶ ነበረ። ፍሽንሽንሽ ብሎ ነበረ። ብሌንም በጣም ስለነቃሽበት በጣም እሺ ብላ አመስግና ነበረ ወርቁን ይዛ ሄደችው። ነገር ግን አንተ ሴረኛ፣ ያንተ ክፋትና ተንኮልማ ከዚህማ በተንኮልህ በፍጹም አልወድቅም። በአሁኑ ራሴን ማዳን አለብኝ። ስለዚህ የማደርገውን አውቃለሁ በማለት ወደ ቤት ሲመለስ ከኪሱ ነበር የከተተችው ማለት ነው። ወርቁን ከኪሱ ከተዋለች። ስለዚህ በቃ ራሴን ማዳን አለብኝ። አሁን በጣም ምርጥ ልጅ ሆነች፣ በጣም ብልጥ ልጅ ሆነች። ምክንያቱም ከዛ ቤት ሌባ ብሎ ከዛም በኋላ ሰላም አታምናትም ነበረ። ሰላም ልታምናት አትችልም። በተደጋጋሚ እየሰረቀች በቃ እየሰረቅሽም እንኳን ሌባ መሆንሽን እያወቅሁ ለምን እንደሆነ አላውቅም። በጣም ነው የምወድሽ፣ በጣም ነው የምሳሳልሽ፣ ሳይሽ እኮ በጣም ታሳዝኝኛለሽ እያለች ነበረ። እንግዲህ በባለፈው ፍላሹን እኔ ነኝ የሰረኩት ስላለች ማለት ነው። በእርግጥ የእናት አንጀት ነው እንደዚህ የሚያደርጋት። በሌላ በኩል እንግዲህ ዳጊ ምን ብሏታል? ብሌን ወደ እናቷ ልትሄድ ስትል እያሰላሰለ ነበር። ቆይች ሴትዮ ማናት? ምንድናት? የብሌን እናት እናትሽ ጋር ውሰጂ በማለት እንግዲህ ልትሄድ ስትል ብሌንም ልትሄድ ፈቅዳለች። ምክንያቱም አሁን ላይ በጣም እየወደደችው ነው ዳጊም ራሱ በጣም ወዷታል፣ አፍቅሯታል ጭምርም ማለት ነው። እንግዲህ ብሌን ማለትም ቃል ከዚህ በፊት ምን ብላለች? ቆይ ለምንድን ነው ምን እያስነካሻቸው ነው ወንዶችን? እኔ እያለሁ ልዕልቷ እኔ የሀብታም ልጅ ጠምረር ብዬ እያሉ ለምንድን ነው እሷን የሚያየት ብላ በጣም ተገርማ ነበረ። ስለዚህ ምን ብለዋለች? ብሌን በጣም አናዳኛለች፣ በጣም አበሳጭተኛለች። እንግዲህ ከብሌን ጋር በመግባት ምን አደርጋለች? ቃል ከዛ በፊት ወጥ ለምንድን ነው ራመ ሞት አለብኝ ለምንድን ነው እስካሁን ያልተሰራ ብላ እንግዲህ አቶ በኃይሉ ጠርቷት ነበር ሄደችው። ነገር ግን እንደዛ ብላ ስትጨውባት ምን ብላለች? ቃል ማለትም ብሌን ወጥ እኮ አለ፣ ስለዚህ ምግብ እየሰራውልሽ ነው ብላት ነበረ። ተከተለ ኩሽና በመሄድ ወጡን ደፍታባታለች። ከደፋሽም በኋላ ገረድ ጥረጊው፣ ይህ ላንቺ የሚገባሽ ይሄ ነው፣ አንቺ ሳህን ላይ ሳይሆን መሬት ላይ ነው መብላት ያለብሽ ነበር አለቻት። ነገር ግን ስትወጣ ዳጊ ስላገኛት ቆይ ምን ሆነሻል ቃል ሲላት፣ እች ብሌን ናታ ምግብ አቅርቢልኝ ብላት እርቦኛል ብላት በቃ በጣም መጥፎ ነገር ተናገረችኝ። ቆይ ምግብ አቅርቢልኝ እርቦኛል ማለት ችግር ነው እንዴ? ቆይ ነውር ነው በማለት እንግዲህ እያስመሰለች ነበረ። ነገር ግን ዳጌ ሲገባ ወጡን ተደፍቶ ስለነበረ ተጎምሳ እየጠረገች ነበር። ቆይ እኔ በቃ ጠርገዋለሁ ተይው ለእኔ ስላት፣ እሷ ግን በፍጹም እኔ ገረድ ነው ያደላ፣ ስለዚህ እኔ ደግሞ ገረዷ እኔ ነኝ መጥረግ ያለብኝ ብላለች። በፍጹም አንቺ ገረድ አይደለሽም፣ በፍጹም አንቺ ማንም ሊኖረው የማይችለው ነገር አለሽ፣ በጣም ቆንጆ ነሽ፣ በዛ ላይ ደግሞ ከራስሽ ይልቅ ለሰዎች የምትኖሪ ለሰዎች ነዋሪ ሰው ነሽ፣ ቅን ነሽ፣ በቃ ትሁት ነሽ። አንቺ እኮ ማንም ሊኖረው የማይችለው ነገር ሁሉ ነገር አለሽ፣ በጣም ተወዳጅና ፍቅር የሆንሽ ሰው ነሽ በማለት እንግዲህ ሊሰማት ሲል፣ እሷ ግን ተሽከርመማ ሄዳለች ማለት ነው። አሁን ላይ ብሌንና እንዲሁም ደግሞ ዳጊ ተፋቅረዋል ማለት ነው። እሷም ወደዋለች፣ እሱም ወዷታል። በዚህ አጋጣሚ እንግዲህ እናትሽን ማየት እፈልጋለሁ፣ በቃ እንቅልፍ ነስቶታል። እናቱ ነገር የብሌን አሳዳጊ እንዳያት በጣም ስለደነገጠ በጣም ውስጡ ስለተረበሸ ሄዷል ማለት ነው። አብሮ ሲሄድ እንግዲህ ከቤትም ሲሄድ በጣም ነበረ ደስ ያላት ገነት። ምክንያቱም ገነት ራሱ ቆያነ ልጅ ማን ነው? ለምንድን ነው ከአይምሮ የማይጠፋው? ለምንድን ነው በአእምሮ የሚመላለሰው? የት ነው ማቀው? በማለት በጣም ተጨናንቃ ነበረ። ሲሄድም እጅግ በጣም ደስ ነው ያላት። የተከሸነ ሽሮ ሰርታ ነበር የጠበቀሻቸው። እንግዲህ ከበሉም በኋላ ለሳሚ ማለትም ዳጊ አስቸኳይ ስልክ ተደውሎለት ቶሎና ቶሎ ፍጠን ነበረ የሚለው ማለት ነው። ስለዚህ ዳጊ ተቻኩሎ ሄዷል ማለት ነው። ፎቶውንም አውርደው ስለነበረ ገነት እንግዲህ ከዚህ በፊት ሳሚ ሲጥ አድርጎ ገነትን ሊገላት ሲል ምን አይቷል? ፎቶ አይቷል። ዳጊ ያሳየውን ፎቶ። ያን ፎቶ ደግሞ ሰላም ማለትም ገነት አውርደው ነበረ። ያወረደችው ለምንድን ነው? እየጠራረገች እያስታወሰች የልጅነቷን እያስታወሰች ነበረ። ስለዚህ ተሰበረባት። በዛም ምክንያት ነበር እንግዲህ ዳጊ ያላየው ፎቶውን በዛ ምክንያት ነበረ። ቢያየው ኖሮ እናቱ እንደሆነች እርግጠኛ ሆኖ ያረጋግጥ ነበረ። ነገር ግን ያው ውስጡ ነግሮታል። ስሜታቸው ተናቧል። እናትየዋም እንዲሁም ደግሞ የዳጊ ስሜት ተናቧል። በኃይሉም ተዋረድ ሲለው ምን አድርጓል? ሰላምን እራት ልጋብዝሽ በማለት እንግዲህ ሊጋብዛት እየወጣ ያለ ልብሷን እያስተካከለ ቆይ ወርቁስ ብሏታል። እንግዲህ ወርቁን ራሱ እንደሰረቀው ያውቃል። ግን ብሌንን ሌባ ለማስባል ስለሚፈልግ
እንዲህ የት ብፈልገው እኮ አጣሁት፣ የት እንደሄደ አላውቅም በማለት እንግዲህ መልሳለት ነበረ። ነገር ግን እሱ ምንድን ያለው ብሌን የሰረቀችው እች ሌባ ከእሷ ውጪ ማንም ሊሰርቁ አይችልም፣ ያቺ ገረድ ናት ብሏል። ኧረ ቆይ ኧረ ተረጋጋ እባክህ። በባለፈውም በሐሰት ነበር እንደዛ የሆን እጅልካት፣ አሁንም ደግሞ ለምን እንደዛ ትላለህ? አገኘዋለሁ አሁን እኮ በችኮላ ስለወጣ ነው ስትለው፣ እሱ ግን በፍጹም ያቺ ገረድ ነው የምትሰርቀው፣ በፍጹም ከእሷ ውጪ ማንም ሊነካው አይችልም በማለት ወደ ብሌን እየገሰገሰ ነበር ሄደው። አንቺ ሌባ አምጪ ብሎ የጥፊ መትቷታል። አንተ ተንኮለኛ ሰራውልህ በማለት እንግዲህ እሷ በጣም ደስ ብሏታል። እንዲህ የምን ወርቅ የምን ስለምንድን ነው የምታወራው ብላለች። እሷ እኮ ምንም በምታውቀው ነገር የለም። ተዋዋቱ በኃይሉ እንደዚህ መሆን የለብህም ወንድሜ፣ እሷ እኮ ምንም አታውቅም አታየትም እንዴ ስትለው፣ በፍጹም የት ነው ያደረግሽው በማለት ልብሷን ሁሉ ዝርግፍግፍ አድርጎ እየፈለገ ነበረ። ሲፈልግም ምን ብላለች ብሌን ይሄ ነው እንዴ ብላለች። ከኪሱ ያለውን ማለት ነው። ሰላም በዛ ሰዓት የምትሆነውን አላወቀች። በጣም ነው የተንቀጠቀጠው። አቶ በኃይሉ ተንቀጥቅጧል። የሌለን የተንቀጠቀጠው በቃ የጥፊ ስታጮለው እንዲህ ለአንዲት ገረድ ተራ ሰራተኛ ገረድ ብለሽ ነው እኔን ወንድምሽን ጥፊ የምትመጪኝ? እንዲህ ይሄማ ተንኮል መሆን አለበት፣ ይሄማ ሴራ መሆን አለበት ነበር ያለው። ያው ግን ዝጋ አፍህን እንዳትከፍት ነው ያለችው የነበረ። ከቤትም ውጣልኝ ብላ ወጥተዋለች። ብሌንንም ይቅርታ ልጄ፣ አንቺ ባላወቅሽውና ባልጠበቅሽው መንገድ አትሰቃየውሽ አይደል? ብዙ መከራ ደረሰብሽ እና ይቅር በይ። ብሌን ማረ ችግር የለውም እትዬ፣ አንቺ እኮ ምንም ያጠፋሽው ነገር የለም በማለት መልሳላት ነበረ። ዳጊም እናቱን ለምን አገታት ብለን ስናስብ እንግዲህ አቶ በኃይሉ ምን ብሏል? ወይዘሮ ገነት እንድትያዝ እፈልጋለሁ፣ ጥጋበኛ ናት። ስለዚህ ጥጋቧን ደግሞ ማብረድ አለብን። አሁን እናትና ልጅ ልታገናኝ ነበረ፣ ነገ ደግሞ ምን እንደምታደርግ አይታወቅም። ስለዚህ እሷን መቅጣት ይኖርብናል፣ አይቀጡ ቅጣት ትቀጣ በማለት እንግዲህ ለሳሚ ቀጭን ትእዛዝ ሰጥቶ ነበረ። ሳሚም አሁን ላይ ዳግምንና እንዲሁም ደግሞ ገነትን መበቀል ስለሚፈልግ ችግር ሊያደርስባት እንደሆነ ዳግም ሰምቶ ነበረ። ዳግም ደግሞ እናቱ እንደሆነች ደንግጧል። እንደገና ደግሞ የብሌን አሳዳጊ እናት ስለሆነች ብሌን ደግሞ ምንም አይነት ችግር እንዲደርስባት አይፈልግም። እንደገና ሲያያት በጣም ስለደነገጠና ስለወደዳት በቃ በጣም ፈርቶላታል። ለዚህ ከእነሱ ለመታደግ ደግሞ ዳጊ ምን አድርጓል ካልን እናቱን አግቷል። ዳጊ አገታት ከክፋት ወይ ከተንኮል ወይ ደግሞ ችግር ሊያደርስባት ሳይሆን ከእነሱ ሊጠብቃት ስለፈለገ ነው። በተለይ ከሳሚ ሊበቀለው እንደሚፈልግ ስለሚያውቅ እናቷን ማለት የብሌንን አሳዳጊ ምን ሊያደርጓት እንደሚችሉ ያውቃል ዳጊ ማለት ነው። ምክንያቱም አውሬ ጨካኝ በጣም አውሬዎች እንደሆኑ ስለሚያውቅ ዳጊ፣ ስለዚህ የብሌንን እናት ሊጠብቅላት ይፈልጋል። ሲጀምር እሱ በቃ ውስጡ ነግሮታል። በቃ በእንባ እንደዛ አግቷት ቁሞ እያየ ራሱ በእንባ ነበር የተዋጠው። ምንም ቃላት ማውጣት አልፈለገም። ምንም ቃል ማውጣት አልቻለም። እና ፍቱ ይልቀቁኝ፣ ቆይ ምንድን ነው እነማን ናችሁ በማለት እየተጣራች እየጮኸች ነበረ። ነገር ግን ዳጊ ምንም ሊያደርግላት አልቻለም። እነሱ ጋር ለመጠበቅ ነበረ ይሄን ያደረገው ማለት ነው። ስለዚህ ብሌንም አሁን ላይ ተጨንቃለች። ቆይ ምን ሆና ነው የጠፋሽው? ቤት ሴት የለችም፣ ስልኳ አይሰራልኝም፣ ቆይ ምንድን ነው የሆነችው በማለት እንግዲህ እናቴ እኮ የለችም እንደወጣች ጠፋችኝ በማለት ለዳጊ እየደውለች ነበር። ዳጊም አይዞሽ ምንም አትሆንም ትገኛለች፣ የሆነ ቦታ ላይ ሂዳ ይሆናል ወይ ደግሞ ራሷን ለማረጋጋት ብላ ይሆናል በማለት እንግዲህ እያረጋጋት ይገኛል። ነገር ግን ከእሱ እንዳለች ቢነግራት እውነታውን እያንዳንዱ ነገር ቢነግራት ችግር ይፈጠራል። ለሰላም ትናገራለች። ሰላም ደግሞ ምናልባት ለወንድሟም ጠፍታለች ከዳጌ ጋር ናት ብትል ሌላ ችግርና ሌላ መዘዝ ይዞባት እንደሚመጣ ስለሚያውቅ ስለዚህ ደብቋታል ማለት ነው። ብሌንንም ቀጣይ ሊፈጠር የሚችለው ነገር እንግዲህ ዳግም እናቱ ጋር ያወራሉ፣ ይገናኛሉ። እናቱ እንደሆነች አቶ በኃይሉ እቅዱና እንደገናም ሴራው እየከሸፈበት ነው። አሁን ላይ እየተሳካለት አይደለም። በቀጣይ እንግዲህ ዳጊና እናቱ ከተዋወቁ በኋላ የሚፈጠረውን አብረን የምናይ ይሆናል። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እስኪ እናንተ ሊፈጠር የሚችለውን ነገር ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች ባይ ባይ።